መድኃኒቱም ይቀነስለታል። ድጋሜ ስትሮክ አይመጣበትም። ድጋሜ ሀርት አታክ፣ ኩላሊቱ፣ አይኑ፣ ሁለመናው ከአደጋ ወጣ ማለት ነው። ያንቺም የቤተሰብሽ እና ማውራት ካለብኝ አውራዋለሁ። ፈቃደኛ ከሆኑ አሁን ቢያወራኝ ጥሩ ነበር፣ ግን ካልተመቸው ይቅር። ስልክ ባውላ አለ ኮሚኒኬት አለ። ይኸው ጨርሷል ዶክተር ጨርሷል። ቆይ ላውራው እና የገብስ ዳቦ ይቅር እያልከኝ ነው? ያው እኮ ነው የገብስ ዳቦና እንጀራ አንድ ናቸው። ይቅር አንድ ናቸው እኮ አለ። በውስጥ ባውራሽ ይሻላል ካለኝ ታይም አንጻር አለ። አሁን ሰላም ልበለው። ይኸው ባለቤቴ ላውራ በለው። አቤት፣ እንዴት ነህ? ደህና ነው ወይ? እግዚአብሔር ይመስገን። ሰላም ነው? ሁሉ ሰላም? ጌታ ይመስገን መልካም። አይዞን እንግዲህ ሁሉን ነገር ሰምተናል። እንኳን እግዚአብሔር ያተረፈውት። ስትሮክ ከባድ ነገር ነው። እንግዲህ እግዚአብሔር ፈቅዶ አሁን አዲስ ሌላ ቻንስ ተሰጥቶታልና ከዚህ በኋላም አመጋገቦትን አስተካክለው ሆዶት ላይ ያለችዋ ፋት ቦርጭ ቀንሳ ስኳሩን መገላገል ቢያንስ ስኳሩን መቀልበስ ደረጃ እስካልደረሱ ድረስ ሌላ ነገር እንዳይመጣ መበርታት ይጠይቃልና ከእሷ ጋርም እያወራን ነበር። ስልክ ከፊት ለፊት አለ። በዛ በስልኩ በኩል መሰረት ደውሉና ላገኛችሁ ሞክራለሁ። እሺ ስትሮክ እንደው ትንሽ ላውራውት ጊዜ አለዎት? አለኝ። ብዙ ሰው ስለ ስትሮክ እንደው ያቅም። እርስዎ ከስትሮክ ነው ያመለጡትና እንደው ምን ነበር የዛን ቀን የተፈጠረው? ህይወቶት በምን ተቀየረ? ከዛ በፊት የነበረውት ነገርና አሁን ከስትሮክ በኋላ ያለውት ህይወት ምን ይመስላል? እኔ ስለዚህ ነገር ምንም አላውቅም፣ ግን ስኳር ይሄን ያህልም የተጋነነ አልነበረም። 4.5 ነው የስኳር ክምችቴ ማለት ነው። 4.5 ነው የስኳርም ክምችቴ እና በአጋጣሚ ባለፈው በ2017 የመስቀል ባህል ያው በእኛ ስለሚከበር ትንሽ ሰዎች አስገደዱኝና ሻኛ ነገር በጥቂት ወሰድኩኝና ሌሊት ላይ ነው ትንሽ በቃ ወረወረኝ። ሲወረወረኝ ብቻ ግድግዳ ትንሽ ተደገፍኩና ተረኩኝ። ወዲያውኑ እንግዲህ ከኩኝ በኋላ ስትሮክ ነው፣ ግን ደም አልፈሰሰም። ባጭር ነገር እንግዲህ እግዚአብሔር ነው የረዳኝ። ዶክተሩ እስከ አዲስ አበባ ድረስ ሄጃለሁ። ማን ነው? ችግር የለውም ችግር የለውም። አዎ አዲስ አበባ እዛ ዋናውን ቦታ ሄጄ በስሮቼ ሁሉ ምናምን መርፌ ተሰጥቶኝ ያ ተረጋግጦ በቃ ስፖርት ስራ፣ ይሄን መድኃኒት ተጠቀም፣ እነዚህ ነገሮች ውሰድ። ስትሮክ ሴንተር እዛም ሄጃለሁ እና አሁን በቃ ትንሽ እቺን ግራ እጄን ነው እንጂ የሚይዘኝ ደህና ነው ያለው ነገር ሁሉ ደህና ነው፣ ሰላም ነው። ያው የዛኔ እንዲሁም አፌንም አጣሞኝ ነበረ። አሁን ግን በጣም ሁሉ ነገር ተለውጦ ሰላም ነገር ነው ማየው። እሰይ። አሁን የስኳር መድኃኒት እየወሰዱ ነው? ስኳርም ወስዳለሁ፣ እንደገና ደግሞ እንትንም ወስዳለሁ፣ ይሄ አስፕሪን ወስዳለሁ። እንደገና ደግሞ የደም ማቅጠኛ ደግሞ እንትን ምንድነው አስፕሪን ወስዳለሁ። አስፕሪን እንደገና ደግሞ የምንድነው የደም መርጋት እና አዎ ምንድነው ስሙ ጠፋኝ። አሁን ድንገት ተገናኘን። ችግር የለውም። አዎ እና 4 አይነት መድኃኒት የግፊት ወስዳለሁ፣ የስኳር ጠዋት በባዶ ሆድ ወስዳለሁ። እነዚህን እጠቀማለሁኝ። እንደው አሁን ደህና ነገር ነው ያለሁት። አንድ ጥያቄ ልጠይቀውትና እንግዲህ አውቃለሁ ያለበትን ሁኔታ እረዳለሁ። ከከባድ በሽታ ነው እንግዲህ እግዚአብሔር አግዞት ያመለጡትና ሌላ ስትሮክ ሊመጣ ይችላል ብሎ ነው ስጋት አለዎት? ከዚህ በፊት ቴዞትራፒ በጥቂቱ ወስጄ ነው አቁሜ። አሁንም
ለ40 ደቂቃ ለምናምን ስፖርቶችን እሰራለሁ። እግዚአብሔር ባለው መጠን እንግዲህ ሰው ማድረግ የሚገባውን በመጠኑ አደርጋለሁ። ስፖርቴን አንድ ቀን እረፍት፣ አንድ ቀን ስፖርት፣ እሱን እጠቀማለሁ። መድኃኒቴን በአግባቡ ወስዳለሁ። እንደዚህ ነገሮች ላይ ነው ያለሁት እስካሁን። ግን ምንድነው እነሱ ያው ስትሮክ መልሶም ደግሞ የመምጣትም እንትን አለው የሚል ትንሽ አንዳንድ ገለጻዎችንም ወስጃለሁ። እነሱ ይሄ ነው እንግዲህ። ልቦትስ እንደው ሌላ የልብ ችግር ይመጣብኝ ይሆናል ብለው እንደው አስበው ያውቃሉ? በፍጹም አስቤ አላቅም። ግን አሁን ያለው እንግዲህ ነገ ነው። አሁን ምርመራዬ በሶስት ወር አንዴ እንትን ላለሁኝ እከታተላለሁ። ልቤን፣ ኩላሊቴን፣ ሁሉ ነገሮችን ምናምን ክትትል አደርጋለሁ። እስካሁን ያለው ነገር እንግዲህ ነገ ደግሞ ቀጣዩን ሳይ ደግሞ ነገ ነው ዋናው ማረጋገጫዬ እና በሄድኩ ቁጥር እስካሁን ያለው ነገር መልካም ነው። ሱካሬም አሁን 125 ነው። ግፊቴ ደግሞ 125 በ74 በ75 እንደዚህ ነው። ስትሮክ የመታወት ጊዜ ስኳሩ ስንት ነበረ? ምንድነው መሰለህ ዶክተር፣ አሁን ምንም የሚዋሽ ነገር የለውም። የግልጽ ንግግር ከጀመርን ውሸት ነገር ስለማይኖረው አንድ ነገር በእግዚአብሔር ፊት ልነግርህ የምፈልገው ከዚህ በፊት ታማሚ ነኝ በኤችአይቪ ማለት ነው። እና እነዛ ነገሮች እኔ ማምጣት አቅም አላቸው ተብዬ እንጂ ፊትም የገነነብኝ ነገር ይሄናል ምንም ነገር የለም ነበር። አዲስ በቃ ተገኘ። በ160 ነው ስኳርም የጀመርኩት 145 160 እያለ ነው። በዚህም ላይ ራሳቸው ዶክተራቸው ግራ ገብቷቸው ይሄንን ስነግራቸው ነው የማምጣት አቅም እንዲህ አይነት ነገር አለው አሉኝና መሙ ማለት ነው መጀመሪያ የነበረብኝ እንደዚህ ብለው ነገሩኝ እንጂ ይሄና የተጋነነ አልነበረም። 100 ምናምንም አልፎ አቅም ሚውት ያርጉና ትንሽ እኔ ላውራ። እሺ ጉድ ሶ ለሌላውም ሰው መማሪያ እንዲሆን ነውና አሁን ካሉት ህመም ጋር ብዙም የሚያያዝ ነገር የለውም። እንግዲህ የስኳር ደህና መሆን መድኃኒት እየወሰዱ ያንኑ ምግብ እየበሉ ስኳር እንኳን ኖርማል ሆኖ ስትሮክ መምጣት እንደሚችል ነው እያወራሁት ያለው። ቢኮዝ የሶስት ወር ስኳሮች 4.5 ሆኖ ነው ስትሮክ የመታሁት። ምክንያቱም በዚህ ጋር ምግቦትን አልቀየሩም፣ በሽታዎትን ዘን ስኳር መጣ። የስኳር መድኃኒት እየወሰዱ ስትሮክ መጣ። አሁንም ቅድም ባለቤቶት ነግራናለች። ያንኑ ምግብ እየበሉ እንግዲህ የተቀየረው ነገር ገብስ ዳቦ መሆኑ ነው፣ ወይንም ደግሞ እንጀራው ከነጭ ጤፍ ወደ ጥቁር ጤፍ መቀየሩ ነው። ሰውነቶት እየቀነሰ ነው። እየቀነሱ ያሉትን ትክክለኛ መንገድ አይደለም። ጡንቻዎት ሰውነቶት ነው እያለቀ ያለው። ያ ሲሆን ደግሞ ከውስጥ ታሟል ብዬ ቅድም ያልኩት እሷ ሰምታለች፣ በደንብ ገብቷታል ባለቤቶት። ያ አልተሻሻለም። ስኳር መድኃኒት እየወሰዱም ሌላ ስትሮክም ሊመጣ ይችላል። የስኳር መድኃኒት እየወሰዱም ሀርት አታክ ልብ ችግር ሊመጣ ይችላል። የስኳር መድኃኒት እየወሰዱም አይን ላይ፣ ኩላሊት ላይ፣ እግር ላይ፣ ሁሉ ነገር ላይ አደጋ ሊመጣ ይችላል። ስትሮኩ የመታወት የዛን ቀን ሻኛ ስለበሉ አይደለም። ከመጀመሪያ ጀምሮ ከፍተኛ ውፍረት፣ ከፍተኛ ፋት ይዞ ይሄዱ ነበር። ለዛ የዳረገውት መንገድ ነው ለስትሮክ የዳረገውት እንጂ የዛን ቀን የበሉት ሻኛ ምግብም ወይ ደግሞ ሻኛ ስጋም አይደለም።